እዚህ ሰዓት ወከባይ ፈጠርኩ። ይቅርታ ረበሽ ናችሁ መሰለኝ። በጣም ይቅርታ። በርኳልኝ ኮኮልሽ ማንቋቋትን ግብረ ገብነት አተማራችሁ? አልተማርኩም። ምን ስራ አለ? ምንም ስራ የለም። ምንም ስራ የለም። ግባ። አንተ ንቀት ነው ለዚህ ያበቃ። ሰምተኛ ሩሜን ማን እንዳፋያችሁ ትላላችሁ? እሷ ይመለከት። አይዞህ ብዙም ያስደነግጥ ነገር አይደለም እኮ ምን ኖርማል ነው። ምንም አልደነገጥኩኝም እኮ። ታዲያ ያርበተብታል። ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? ኖ በሩ ክፍት እኮ ነው። ምንም እንትን ያልሽው ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም ሌላ ነገር የለም። ከማን ጋር እየተከሰከስክ ነው? እሺ ወሬ ነው የምትሄዱ እያዋራን እሺ ሰሞኑን ምን ንቀት ነው? እዚህ ንቀት ነው ወይ? ሆቴል ነው ንቀት አልኩ። ታዲያ እያዋራ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። እሱ አይመለከትም። አሁን ምን ማለት ነው? ይሄ ሆቴል ሲቀጥል ደግሞ ይሄንን ሩም ማን አሳያችሁ? ያለ ፍቃድ ነው የገባችሁ። አንተ አንድ ያዝከውን ሩምና የት ገብተህ የወጣበትን ቦታ ማረጋገጥ አለ። ስትወሰልት ስላገኘህ ነው። ምን አይነት ነው? ምንድን ነው? የት የሚደውልና ና ኖባ ኖባ አንዴ አዳምጠኝ። አይደለም አንድ ነገር ልንገርህ። በማን ነው የሚበሳው? ኖባ ደውዬ ማን ነው የሚያስወጣኝ? አንድ ፐርፐዝ ነው የመጣሁት። ይደውል ይምጣ። በማን ይበሳል? ከዚህ በኋላ ለአንድ ፐርፐዝ ነው የመጣሁት። ቆመ በስተቀር ታዋራኛለህ። ከማንም ጋር ለመልከስከስ ከሆነ ይሄ ልጅ አንተ ሌላ ነገር ነው የፈለከው? ምን የፈለከው ከኔ? እየሰማኸኝ ነው? አንድ ነገር ነው እያወራህ ያለው። ከማደርግ ውጣልኝ እያልኩ ነው። የመጣንበትን ሀሳብ ስማና በቃ ያድርገው። በማን ይበሳል? አቡሽ ያድርገው። በማን ይበሳል እኮ ያድርገው እኮ አንተ ልብ አለ አይደለ? ለምን አሁን ልትደውል አልነበር? ደውል። ከዛ በማን እንደሚበስ እናያለን። ነው ባለም እንደውም ትከራከረው። ይደውል። አሁን ይኸውልህ መደወል በጣም ለኛም ቆንጆ ነገር ነው። አንድ ነገር ነው ያስ ይኸውልህ ይሄን ወረቀት ትፈርማለህ አትፈርም? አልፈርም። ለምን ማፈርመው? ማን ስለሆንክ ነው ማፈርም? አልፈልግ። ይሄ ልጅ አንተ ችግር ምንድን ነው ችግር አለ? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ይኸውልህ በስተቀር ያወራው ነው አይደለ? በስተቀር ለአንድ የኔን አቡሽ እንዴ ነገር ካበላሽተህ ማለት ነው የኔን ካበላሽተህ እንዴ ኖባ ተረጋጋ፣ ተረጋጋ። ሰማኛለህ? እኔ ለሁለታችሁም አላንስም። ገባክ? አንድ ነገር አለመታወቃችን አይደል ያናናቀን። አሁን በደንብ ማንነት ለምን ሌላ ነገር ውስጥ እንድንገባ ታደርጋለህ አንተ? ለምን ስነ ስርዓት አይኖርህም? ኦኬ ለዛ ነው ማትፈርምልኝ። ልታስደበድብኝ ምናምን ሩሚ ድረስ ለምንድን ነው ማትፈርምልኝ? አልፈርምም። ለምን? እኔ እኮ ወጣሁኝ ከህይወት አልፈልግህም። ፈርምልኝና በህጋዊ መንገድ ካንተ መለየት እፈልጋለሁ። አልፈልግም። ይኸውልህ እኔ ከማንም ሴት ጋር ተደራቢ ሴት መሆን አልፈልግም። የራሴን ክብር በደንብ ጠንቅቄ ማቅ ሴት ነኝ። ክብሬን እፈልገዋለሁ። ክብሬን እፈልገዋለሁ። ሰማኝ። ሌላ ነገር እንድጠቀም አታድርገኝ። ሌላ ነገር እንድጠቀም አታድርገኝ። ሌላ ነገር መጠቀም አልፈልግም። ወንድም አንዴ ስማኝ። አልሰማሽም። ዞር በይ አንቺ ይኸውልሽ ለንግግር በሚያበቃ መልኩ እዚች ጋር ግርግር ስለፈጠርክ ጥል ስለፈጠርክ አይደለም ከሱ ጋር እኮ ነገሮች እንትኑን አቋረጥኩሽና ስነ ስርዓት ባለው መልኩ ምንም በቃ ወሰነ ነው እንጂ እዚች ጋር የህፃን ነገር ነው እያደረክ ያለው። ንግግር እኮ በጣም ትልቅ ስነ ስርዓት ያቋረጥኩሽ ነው የምትመስይው። ትቀጥያለሽ፣ ችግር የለውም። ሰምተሽኛል። ግን በመሀል ዳገቢ ከዚህ በኋላ አንቺ ንቀት ነው ለእሷም የተረፈው ለእኛ ዞር በል ከዚህ በኋላ እንዳለቀ ሰማኛለህ። አንድ ነገር ነው የመጣውላ አንድ ነገር ነው ፈርምልን እንወጣለን። አንተ የፈለግከውን አድርግ። ከዛ እኔና እሷ ልንገርህ አይደለ? እኔና እሷ ተነጋግረን የምናደርገው ነገር ነው። አንተ ያገባህ መች በወሬ የምታደርገው ነገር ነው። ስራህን እያየሁ ነው። ይሄን ለማድረግ ነው። ምን አገባህ? አንድ ነገር ልንገርህ፣ የማቃጥለው ጊዜ የለኝም። እኔ ጊዜን እፈልገዋለሁ። ገባህ? ምንም ሳረግ እኮ አይደለም ያየኸኝ። ገባህ? ንገሪው እንጂ አትደንግጥ። ምንድን ነው? በቃ እኮ ኖርማል እኮ ነው። አንተ እኮ ፈልገህ እያደረግህ ያደረገው ነገር ነው። ለአንተ ኖርማል ሆኖ አይደል? ኖርማል ነው። ሶ ኢዚ ነው። ምንድን ነው የምታካብደው? በቃ ፈልጋችሁ አይደል እንደ ይሆናችሁ ያላችሁ። አንተ ስላልከኝ እኔ ምንድን ነው የምታካብደው? ማንም ስላለኝ አልፈርምም። መፈረም ካለብኝ እኔና እሷ አውርተን ምንም የምናወራው ነገር የለም። እስከዛሬ እኮ በወሬ ያየህ ነው አይደል? ምንም ይሁን ነገር የለም። አቡሽ አንቺ ደግሞ አንቺ ዝም በይ። እኔ ከአንቺ ጋር ምንም የማወራበት ሞራል የለኝም። አልወጣም
ይሄን ጉዳይ ሳትጨርስ አንድ ነገር ልንገርህ። ይሄን ነገር አንተ ማድረግ ያለብን ያድርግ ኖባ እስቲ አድርገው። በእናትህ ሰው ክብር ሲሰጥ እንትና ትልቅ ሰው ነው ብለን እኮ እስከ ዛሬ የምትሆነ ምንም አትንገረኝ። አድርገው አንቺን ይሄንን ለማድረግ ብቁ አይደለም ወይ ጥበቃ አምጥቼ ለማስወጣት እነሱን ግን አስወጣቸዋለሁ። እየሰማሽ ነው? ችግር የለውም። እስቲ ጥበቃ ከጥበቃ በላይ ከፍ ማለት ከቻልክ ከፍ በልና እንሂድ። ሂደቱን በደንብ እንሂደው። እንደውም ደስ ነው የሚለኝ። ኦኬ አሁን ቅድም አይሆን ምናምን ብዬ ስለመጣሁሽ እነሱን ይዘሽ መጣሽ። ከዛ ሂደቱ ደስ ነው የሚለው። ለኔ በጣም ጥቅም ያለው በነገር ላይ እንደውም ለራታረገው አብራ ከህይወታችን እንድትወጣ ነው አይደለም። እዚህ ጋር መስፈን ምናምን ታሪክ መፍጠር አይጠበቅብንም። አንድ ጥያቄ ነው የጠየቅነህ፣ ፈርም በቃ አለቅ። ካልሆነ ደግሞ በምትፈልግበት መንገድ መሄድ እንችላለን። በምን አይነት መንገድ እገላግልሃለሁ ከፈለግ። ሰምተኸኛል? አንተ ብቻ አይደለም ወንድ ድመት ገለህ ታውቃለህ እንዴ? ድመት ገለህ እሱን ያሳያለሁ። እሺ የሚያገኝ ያገኛል። ያንተ አይነቱ ነፈዝ ነው እኔን ያላወቅሁት። ሰምተኸኛል አይደለም? ምናልባት አንጠልጥዬ ነው መዞሩ። ገባህ? ማዞር ብዙ አንጠለጠለ ነገር አለ። ከኔ ጋር ሰፋጣን አቁምና አንድ ነገር ነው የጠየቅንህ፣ ፈርም። ሰምተኸኛል? እኔ ደግሞ ልህ ስላተያዛችሁኝ ማለት ነው ለእኔ ኖርማል ነገር ነው፣ ግን አልፈርምም። ምን እንደምታመጡ ማለት ነው እየሰማህ ነው አይደል? ችግር አንድ ነገር ቢፈጠር ግን ማለት ነው እኔ አንተ ብለኸኝ ልፈርም አልችልም። ምክንያቱም ምንድን ነው የፈለግከው? የፈለኩትን ነገር አድርጋለሁ። አያገባም። እዚህ መሀል ውስጥ እኔና እሷ መሀል ውስጥ አንተም መግባት አትችልም። ገባህ? እኔና እሷ አውርተን መፍታት እንችላለን። እዚህ ጋር ማሽቃበጥ ምንም ጥቅም የለውም። ምንም ማሽቃበጥ አይደለም። እንደዚህ አታዋራኝ። ሲጀምር እንደዚህ አታዋራኝ። ይኸውልህ በጣም ለመታገስ እየሞከርኩ ነው። ስነ ስርዓት ወንድ ብትሆን እኮ እዚህ ሩም የድረስ አትመጣም። ገባ? ስለዚህ ውጣ ከቻልክ አስወጣና ከቻልክ ያንተ ወንድነት እንደዚህ ምናምን መልከስ ነው። እኔና አንቺ ማውራት እንችላለን። ወንድነት ባንተ የሚለካ ከሆነ ወንድ አይፈጠር። ወንድ እኔና አንቺ እንዳንተ አይነት ወንድ ከሚወለድ ወንድ ከምር ቢጠፋ ይሻላል። አንድ ነገር ነው። አሁን ጀግንነት መስሎ ነው ትዳርን ሳትፈታ ከማንም ጋር የምትልከሰከስ ምን ሰራ አይታይ የለም። አሁን እዚህ ሩም ውስጥ ጸሎት እያደረጋችሁ ሩም ውስጥ ምን ይደረጋል? የፈለከውን አድርግ። አንድ ነገር በሩ ክፍት ነበር አይደል? አሁንም ልንገር ነው አይደለም? በሩ ክፍት ነበር አልነበረ? አንተ ትመጣለህ ብዬ አይደለም ይሄንን በር ክፍት ያደረኩት አይደለ? አንዱነት ልንገር፣ ውጪ ነው የቀረኸው። በየመንገዱ ነው የቀረኸው። በሚዲያው ለቀሃል፣ ቤተሰቦቻችንን አዋርደሃል አይደለም? ይኸውልህ ትሰማኛለህ? ስንት ነገር አስቤ ነበር የመጣሁት። ትቀጥላለህ። እሺ አሁንም እኮ ሰማኝ። ይሄ መወጣጠርን አቁምና በስትክክል አዋረድ። አልወጣም በስነ ስርዓት። ይኸውልህ እኔ አቡሽ ይኸውልህ እኔ ስነ ስርዓት ባለው መንገድ ፈርምልና እንሂድ። እኔ ካንተ ምን የምፈልገው ነገር የለም። ከህይወቴ ውጣልኝ ነው ያልኩህ። የምትወጣው ደግሞ በህጋዊ መንገድ ነው። የኔ እናንተ ነገር የጸደቀው በህጋዊ መንገድ ነው፣ የሚያልቀውም በህጋዊ መንገድ ነው። ገባ? ስለዚህ ወደድክም ጠላህም ትፈርማታለህ። እንዴ ነው የምትቆጣጠረው? ቆይ እነዚህን ብቻሎችሽን ይዘሽ ውጪና እኔ ነው ስነ ስርዓትህን ያዝ። አትንከው። አንዴ ስማ፣ ዞር በይ በእናትሽ። አንቺ እነሱን የመናገር መብት ብቻላችሁና እኛ አይደለም። ሰማኛለህ? ሰማኛለህ? ካንተ ራስህ የሩታ ወንድ የምታዳምጠኝ ከሆነ አንዴ አዳምጠኝ። አላዳምጥሽ። በማንም ህይወት ላይ ዘው ብለህ ካንተ መግባት አትችልም። ገባህ? ሁለቱ መነጋገር ካለባቸው ሁለቱ፣ እኔ እና እሱ መነጋገር። አንዴ አዳምጠኝ፣ አስጨርሰኝ። ከዚህ በኋላ እንዳታዋሪኝ እንጂ ማንም በማንም ሰው ህይወት መግባት አይችልም። አንተ ከሱ ጋር ካለ ከሱ ጋር ነው መጨረስ ያለብህ። ሶስት ሰው ምናምን ይዘህ አይደለም። ምን እየሰራሽ የሰው ቤት ውስጥ ገብተሽ እኮ እየበጠበጥሽ ያለሽው አንቺ ነሽ። እኔና እሱ መለያየት ካለብንም እኔና እሱ ማውራት ካለብንም ሰሚኝ አንቺ ነሽ። ሰሚኛለሽ? ያውልሽ አንድ ነገር ላስረዳሽ። የእነሱን ጉዳይ ሁለቱ አውርተው ይጨርሱ። አንቺ ምን እየሰራሽ ነው? አንቺ ምን እየሰራሽ ነው? አይ በረሩ ዝም አትይም እንዴ? ተረጋጋሽ። ቆይ አንተ ቢያንስ ተረጋጋሽ። አንተ ቢያንስ ተረጋጋ። የሰው ቤት እየበጠበጥሽ እንትን ትላለች እንዴ? የፈለከውን እዚህ ጋር ያዘኝ ወይ ነው? ገባክ? እንደ ንግግር አይደለም። እናንተ እንነጋገር። አሁን እዚህ ውስጥ እሷንም አትከታተል። ምንም አይነት ንግግር እኮ አያስፈልግም። በቃ ፈርምልን። እኔ ደግሞ ስለማልፈርምልን ወይ ስለቆረጥን ተናደህ ነው እኮ ፈርምልን። አንተ ማለት ነው በነገር በጣም ይሄ ነገር በጣም እየሰደብከን እዚህ ጋር ዝም ብለን የተቀመጥነው ማለት ነው። የያዘ ነገር ይዞ ነው። ፈርምልና እንውጣ። ምን ሆነ ነው? አንቺ ዝም በይ በእናትሽ። ብዙ እየሞከርን ነው። ሰማኸኛ? ፈርምልን እንውጣ። እንዳንተ መወጣጠር ያቃተን መሰለህ እንዴ? በፈለግነው አቅም ማድረግ እንችል ነበር። ሰምተኸኛል? ሄ በእናትህ ዝም አልኩ። በጣም ብዙ ነገር አለ። ይኸውልህ ክብርን ጠብቅ እሺ። ክብርን
የማይወድልህ ከሆነ ክብር እንዴት እንደሆነ አሳያለሁ። ሰማኛ ስነ ስርዓትን ያዝ። ገባ? በጣም ተዘባለኝ። የሚያኮራ ነገር አይደለም የሰራው ነው። በጣም ነውር ነው። እሺ አያኮራም። ደረትህን ነፍተህ እንደዚህ ልትልለት የሚገባ ነገር አይደለም የሰራው። ስነ ስርዓትን ያዝ። አንተ እንደዚህ ስነ ስርዓትን ይዘህ እቺን ወረቀት ላይ ፈርምልኝ። ከዛ አንተ መቀጠል የምትፈልገውንም የፈለግከውን ነገር ማድረግ ትችላለህ። እኔ ምን አገባኝ? ምን አይነት ሰው ነህ? እንዲህ ነው የምታዋራትስ? እኛን አዋራለሽ፣ እሷን ታዋራለህ። ፈርምልኝ እዚህ ላይ ስትኮሳተሪ ታምባያለሽ። ወይኔ መድኃኒዓለም ስኮሳተርም ስታደርም ሁሉም ነገር ያምርብኛል አውቃለሁ። አሁን ፈርምልኝ። ለእሷ ይኸውልህ ከዚህ ለምታልከሰክሳቸው ሴቶች ነው ከዚህ በኋላ አንተ የምትናገረውን ቃል በቃ ይጭ ወሬኛ እንደው ልጅ በስትክል ወገቤን ይዘህ ስትከራከር የሁሉ ሰዓት አይደብርም? ያምሻል። ይሄ እንግዲህ ትዳር ካለው ሰው ጋር እኮ ነው እያወራሽ ያለሽው። አይዞሽ ደግሞ አፍሽን ሞልተሽ ታወራለሽ። አይቻልም። ስራሽ ነው እንደዚህ ወንድ ልጅ ማውራት የሚችለው። ዝም ብለህ አትሞጣሞጣ። አላበዛህም እንዴ? ዝም ስለተባልክ ነው እንዴ? እኔ አስጠፈጥፋለሁ። ሁለት ሰው በቂ ነው ለአንተ። ሁለት አንቺ ከሌሎች ጋር የምትልከሰከሻቸው ስርዓታችሁን ያዙ። ወሬኛ እንዲለጥፍ እንዳለ የተከበረ ሆቴል ላይ ነው ያለነው። ብራዘር እዲ ወሬ ማንም ላይ አፍሽን መክፈት ይችላልሽ። ስነ ስርዓትሽን ያዥ። እሺ በቃ እሱ ነው ወንድምሽን ተሳሳተ። ዝም በይ። ደግሞ ደርሶ ተቆርቋሪ ትሞክሪያለሽ እንዴ? ወሬኛ የትኛው ስነ ስርዓትሽ ነው ደግሞ? እየሰማሽኝ ነው? ስርዓትሽን ያዥ። እሺ ሆቴል ነው ያለነው። ስለዚህ ውጡ። የትም እንሁን ለምን መሀል አስፋልት ላይ አይሆንም? የትም ይሁን ከኋላ ግድ አይሰጠንም። ስነ ስርዓት ይኖራችሁ። ያለ ፍቃድ ነው ወደዚህ የገባችሁ። ያለ ፍቃድ ነው ወደዚህ የገባችሁ። ማንንም አምጣ። ያለ ፍቃድ ነው የገቡት ብለህ ማንንም አምጣ። ሂድ። የሰውን ሰላም እየረበሻችሁ ነው ያላችሁት። እዚህ ጋር መደዳም ሁሉ ምን አገባኝ ስለ ሰው የሰው ህይወት እየበጠበጥክ እዚህ ጋር ስለ ሰው ህይወት አይመለከተኝም። ደግ አደረግን። እሰይ ደህና አድርገን እንበጠብጠዋለን። ገና ምን ታይቶ ገና ከዚህ በላይ ብዙ ነገር ላመጣ እችላለሁ። አይገርምም? ይሄ በጣም ትንሹ ነው። አራስ ኮን እዚህ ድረስ ይዛት መምጣት አልነበረብን። ብታስብ ብዙ ነገር ያለ አንቺ ራሱ ከወለደ ሰው ጋር ምንም አሰሪም እዚህ አይመለከትም። ምን አይነት ርካሽ ነሽ? አበላሽሽ ልጅቷን ህይወት። ወይኔ ጉድ ማለት ሰው የሚሰራው ስራ እኮ አያቆራ ከምናወራ ሁልክ አልወጣም። ከዛ እኔና አንቺ በምናወራበት መንገድ እናወራለን። እኔ ከዚህ በኋላ አንቺ በምናወራበት መንገድ ማግኘትን አይንህን ማየት ስለማልፈልግ ዛሬውኑ ይሄንን ጉዳይ ትጨርስልኛለህ። ወደድክም ጠላህም አልጨርስም። አለበለዚያ ግን ወደ ሌላ ነገር ነው የምንገባው። እስኪ እንግባ። ለምን ያ ነገር እንዲሆን ታደርጋለህ? እኔ አንተ አይደለም የሚያስከኝ ያንተ ነገር አይደለም የሚያዘኝ። እኔ ከዛ ያለፈ ብዙ ማስባቸው ነገሮች አለ። ገባ? እኔ ከዛ ያለፈ ብዙ ማስባቸው ነገሮች አሉ። ገባ? ሰማኸኝ? ያንተ ነገር አይደለም የሚያዘኝ ነው። እኔ እሱ ነገር አይደለም የሚያዘኝ። ቀላል ነው እኮ እኔና እሱ እያወራን ነው አይደል? እያወራን ነው። እንደ እርጎ ዝም ጥልቃት በለሽ። ዝም በላለች። አይመለከትሽም። እኔና እሷ እንድናወራ ለምን አትፈቅድም? አልፈቅድልህም። በቃ ጋርድም ኮንክ ከጀርባውን አየህ ከጀርባው በጣም እያለፍክ ነው። ምን ሆነ ነው? አንተ ከዚህ በኋላ እንዳታወራ። ሰማኝ ሌላ ነገር ውስጥ ልገባ አታርጊ። ዞር በይ። ሰማኛለህ? ከአሁን በኋላ በእንደዚህ አይነት አነጋገር እንዳታናግራቸው። እሺ ለቀቀኝ፣ በእናትህ ትሰማኛለህ? ከአሁን በኋላ እንደዚህ እንዳታናግራቸው አንተም። እሺ ዝም በይ። ሰምተኛል? ከአሁን በኋላ በእንደዚህ አይነት ንግግር እንዳታናግራቸው። እኔ አዘይ ይዞኝ እንጂ አንተን ሩም ውስጥ ምን እያደረጉ ምናምን ትላለህ። ምንም ማድረግ የሚያቀታኝ ሴት እንዳልሆንኩ በደንብ ጠንቅቀህ እኮ ታውቃለህ። በየቦታው አንዳንድ ጣል እያደረግህ ልትሄድ ነው። ዘር እንዲበዛ ለነገሩ ልምድ ነው። ከዛ ውጭ ምን አላማ አለ? ዘር በዛ እንዲል አንተ እኮ ጥፋተኛ እኔ ነኝ እኮ ማድረግ የነበረብኝን የማውቀው። እድሜ ለአንተ እንዲህ የተናቀነው በአንተ ምክንያት ነው። ኖባ ተረጋጋ። ተከብረህ አታውቅም። ዝም በይ አንቺ ዝም በይ። አንቺ ስነ ስርዓት ነው። ልቀቀኝ። ከአሁን በኋላ ቃል ትንፍሽ እንዳትይ። እሺ ወንድሞቼ፣ ወንድምሽን አሁን ለመያዝ ሞክሪ። ቃል ትንፍሽ እንዳትይ። ሰምተሻል አይደል? እዚህ ጋር ወንድምሽንም ባለቤትሽንም እያስነቅሽ ያለሽው አንቺ ነሽ ማለት ነው። እነሱን አያስካፍሽ። ዝም በይ በእናትሽ። አንቺ ከኔ ጋር እንዳታወሪ። እሺ ነገር ያለብሽ ነገር እንዳታወሪ። እሺ በቃ ዝም በይ። ምን ትመስላለሽ? እንዳታናግረኝ ከሆነ ከዚህ ቤት ሬሳ ነው የሚወጣው። ሰማኛለህ? አንተ ዝም ማለታችንን ይኸውልህ። ወይኔ እኔ አዘ ይዞኝ ነው። በእናትህ ቶርቶራ ልጆች ይዘሽ መጣሽ። እኔ ላይ አፍታስከፍታለሽ። አፈን አትክፈት። እነሱ ላይ አፈን አትክፈት። ስነ ስርዓትን ያዝ። ገባ? ስነ ስርዓትን ትይዛለህ። እኔ የያዘ ይዞኝ ነው እንጂ አንተን እኔ ምንም ነገር ማድረግ እንደማያቅተኝ ታውቀኛለህ። የያዘ ይዞኝ ነው። በእናትህ ልጆችን አፈልጋቸውም ነው። በዚህ ልክ ሪስክ ውስጥም ለምን
የነገርኩሽ ስርዓት ይኑራቸው ስርዓት አስይዛቸው እዚህ ላይ ፈረመልኝ እንደዚህ እንደ እኔ መግባባት አልፈልግም አልፈልግም በቃ ፈረመልኝ ከህይወቴ ውልቅ እንድትል ነው የምፈልገው ምንም አልፈልግም ያዘኝ የሰማኝ ነው ማስደብረው ነው ልጁን ማለት ነው ሰማኛ ልጁን ያለ አባት አላስቀረውም ብዬ እንጂ በፊት ነበር የምደፋሽ ሰማኛ ለምን እንዴት አባ ነው እሱ ብቻ አይደለም እየሰማኝ ነው እኔ አንተንም ለጥፌሽ እንዳልወጣ ጋሽዬን አክብሬ ነው እንጂ እኔ አንተን ምንም አልያቅተኝ ጋሼ ቤተሰብን ባዶ ማስቀረት አቅቶን አይደለም እኮ እኔ ጋሼ ይበልጥብኛል ወንድሞቼ ይበልጡብኛል ገባ በጣም ብዙ ካንተ በፊት ተገናኝተን ብዙ ያወራኋቸው ለኔም እናቴ ለኔም አባቴ ጋሼ አባቴ ናቸው ገባ እንደምታከብሪማ ያው ሁሉ ጊዜ ሲለምንሽ በያየሽ እኮ ነው እግርሽ ስር ወድቆ ወንድሜ ህይወት አይኖረውም ገባ አንተ እንደዛ እየተንከሰከስ እኔ ካንተ ጋር መኖረው ገባ እኔ ካንተ ጋር የምኖረው ህይወቴን እነሱ አይኖሩልኝም ገባ እነሱን አክብሬ ነው እንጂ አሁንም ቢሆን አንተ ሌላ ነገር የማረግ አቅሙ በደንብ እንዳለኝ ታውቃለህ ምንም አቅቶኝ አይደለም ሰማኛለህ ስነ ስርዓት ይኑር የማቀሻ ፈርምልኝና እገላገላለሁ ምንም አንተ መሰማበት ደቂቃ አይኖርም እንዴት ነው መረጋጋት አንቺ ከበሽተኛ ጋር አይደለም መነጋሽን ወንድምን ስለማከብር ምናምን ብለሻል አይደል ወንድሜን ብታከብሪ እግርሽ ስር ወድቆ አንተም ትወድቃለህ ጋሽዬ መጥቶ እንደዛ እንኳን አውርቶሽ እንዴትም ነበር ስለዚህ ስለ ክብር እንዳታወሪ ህይወቴን ምኖረው እኔ ነኝ በቃ እንደዛ ካሰብሽ ደግሞ አክብሬ የሆነ ሰውን እንትን ብዬ ምናምን እንዳትሽ ቀጣይ ምኖረው ኑሮ እኔ ነኝ ማለት ነው እንዳትይ እንደዛ ምንድነው አላማስ እነጋሽን ስላሉብኝ እንጂ እነጋሽን ስላከበርኩኝ እንጂ አንተ ሁለታችሁንም ይዞ ማስወጣት አንተን ምንም ማረግ አቅቶኝ አይደለም እነጋሽ ስለሚበልጡብኝ ብዬ ነው ገባ እነሱ ስለሚበልጡብኝ ብዬ ገባ እሺ ገባኝ በደንብ ይግባ ካሁንም በደንብ ይግባ እሺ አሁን ፈርምልኛለህ ወይስ እኔ የማደርገውን አውቃለሁ አንተን በምን እንደማስፈርምህ እኔ አውቃለሁ ለምን ታስፈርመኝ እሱን አሳያለሁ ጓደኞችን ስርዓት አስይዤልሃለሁ አንተን ደግሞ ነው እንደዛ አይነት ነገር ውስጥ አንገባ ነገር ግን ነይ ሩታ ታዩ እኔ ግን ጠብቀኝ ደህና አድርገህ ትበሰብሳታለህ አንድ ቤት ውስጥ ጨርሻለሁ ለምን አንሄድም ሩታ ለማትሉት ነገር ማለት ነው አንተ እንዴት ነው ቆይ ምንድነው ችግር ከኛ ምንድነው አፈን የምከፍተው ምን ነው አፈን የምከፍተው ጋር ነው እያወራሁ ያለሁት አይመለከትም ስለሱ ጋር ነው እያወራሁ ያለሁት አይመለከትም እንዴ ጤነኛ አይደለም እንዴ አንተ ምን ዝም ስላልን ነው እንዴ አንተ ነው እኮ ማይመለከት አንቺ ዝም በይ ከዚህ በኋላ እኔ በማወራበት ሰዓት እንዳትገቢ እነሱ እያወራሁ አይደል እንዴ ምን አገባሽ አቤት ምላስና ተባለ አንድ ቢሆን ጥሩ ነበር ወይኔ ነው ቢቢ አንቺ ታሳስችኛለሽ ዝም በይ ስርዓት ቢኖርሽ ምን አለ ዝም ብትይ ሰማኛለህ አንድ ነገር ነው የጠራን የነገርን አይደለም ፈርም ነው ወደ ላይ ሸናው ወንድሜ ነው ዝም በይ ሰምተኛል እንደዛ ይኖር እንዳላጠፋል ልሽ ማወቅ ያለብሽ ነገር ግን አንቺም ብትሆን ሴት ነሽ ብዬ ነው እስካሁን አንድ ላይ ነው የምናጠፋው ወንድ ልጅ ሲተገብር ስነ ስርዓት ባለው መልኩ ድርጊት ሲያስፈጽም ነው እንጂ ለምን ልውስጥ አጋቢናለሽ አንቺ ለምን ስነ ስርዓት አይኖርሽም ለምን ልውስጥ አጋቢናለሽ ለምን እንደው የማየው ነገር ውስጥ እናረግ ታረጋለሽ ይቅርታ በቃ እንወጣለን ጨርሰሻል አንተ ሰማኛለህ ነግሬሃለሁ አልሰማም አንቺ በኋላ በምን እንደማስፈርም እኔ አውቃለሁ ሰምተኛ ጀና ዘርጋባ እምለቅህ እንዳይመስል አንተ ጀና አላባከንም ገባ በገለጥልሃለሁ ጭራሽ ታስፈራራለህ እንዴ እና አንተ ስለ ስርዓት ያዘረፉ ምን ሆነ ነው እሺ እንደ ህፃን በዚህ ገርፌ ነው ማስወጣችሁ በምን እንደማስፈርም አሳያለሁ ይሄንን ቃል እንዳትረሳው ስለ ሰዓት ነው እኔ አንተ በምን እንደማስፈርም አሳያለሁ ሰማ እስከዛሬ ድረስ ታገስኩ እሺ ታገስኩ አንተንም ውሾችንም ዘጥያ ነው መረውራችሁ አሳያለሁ አንቺንም አሳይሻለሁ አድርጊው አንተ በምን እንደማስፈርም አውቃለሁ እሺ አርባ ነው ገፋችሁ ሁለታችሁ ቁጭ አድርጊ ቆይ ሰራለሁ አለው ጠብቀኝ ማለት ነው ያኔ አቡሻ እንደዚህ ትንሽ ማንሸኝ ማናሸኝ እኔ አይደለም አሳያለሁ ነይ ታቴው አሳያለሁ ይሄራችሁ አየር ይናፍቃል አየር ይናፍቃል ቀኙን ተሳስቤ አንተን በመልመዴ ወዲህ ላለለ ወዲያ አንድ ሆኗል መንገዴ
ተሰምቶ እንደኔ ሲገለጥ